ለአሜድ ተከታታዮቼ ዛሬም እንደተለመደ እናንተን ያንን ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ። ቪዲዮቹን ማያችሁ ጋብዣችኋለሁ። ቪዲዮ ሲረዝም በማፍጠኛ ማየት ትችላላችሁ። አሁን ወደ ህልሞቹ ወስዳችኋለሁ። ፈኒ ሰላም እህት፣ ሰላም። በህልም አክስቴ ዳቦ ቆርሳ ሰጠችኝ። ልበላው ስል ፀጉር ይወጣበታል። አሁን ደግሜ ልግመጠው ስል አሁን ድጋሚ ፀጉር ይወጣበታል። ከዛ አጠገቤ ያለው አብረው የተቀበሉት ዝም ብለው ይበሉታል። እኔ ግን ጣልኩት። ምንድነው እባክሽ እህቴ እንዳታልፍ። አመሰግናለሁ። እሺ እናት፣ ያው ዳቦ በረከት ነው። በረከትሽ ላይ ደግሞ የሆነ ባዕድ ነገር ማግኘት ጥሩ አይደለም። ያው በዛ ላይ የተሰጠሽን ዳቦ ስትወጡ የሆነ ያየሽው በረከት ነው። መጣሉ ጥሩ አይደለም። ያው ጸሎት አድርጊ። ሄለን ሰላም መቅዲ፣ ሰላም። ትምህርት ቤት ነበርኩ። ከዛ ከኋላዬ የሆነ ጥቁር ሰው ሊመታኝ ሲል ገፍትሬ እጥለዋለሁ። ከአፍንጫው ደም እጄ ላይ ፈሰሰ። ሙሉ ትል ብቻ ነው። ከዛ ታጠብኩ እና እናቴ በጣም እናለቅሳለን። ሰው ያጽናናል። ይቅርታ አረዘምኩብሽ፣ ችግር የለውም። እሺ አንደኛ ትምህርት ቤት ከህይወት የምትማራቸው ነገሮች እንዳሉ የሚያመላክትሽ ነው። ከህይወት የምትማራቸው ነገሮች አሉ። ሌላው ግን ያው ጥቁር ሰው ሲመታ ጥሩ አይደለም። ያው ግን መታሽም ጣልኩት ነው ያልሽው። በጣም ጥሩ ሰው ያው ሴጣን ስለሆነ የሚያመላክተው ማለት ነው። እና መጣልሽ ጥሩ ነው። ሌላው ያው እጅሽ ላይም ትሉን ምናምን ደም ትል ሲሆን ያየሽው፣ ያው ይሄም ጥሩ አይደለም። መቀኛ ነው ትል፣ ጥሩ አይደለም። ያው ጸሎት ማድረግ ይኖርብሻል። ሌላ እናንተ ማልቀሳችሁ ደስታ ነው። ለቅሶ ደስታ ነው የሚያመላክተው። በጣም ቆንጆ ነው። ግን ያው በደንብ ጸልይ። ከህይወት ደግሞ የምትማሪያቸው ነገሮች አሉ። ያንን ነው የሚያመላክትሽ። ጥቁር ሰው እንኳንም አልመታሽ፣ ጸሎት አድርጊ። እና ሰላም መቅዲ፣ በህልሜ ድሮ ጓደኛ ቤት መጥቶ እንጀራ እየበላ ነበር አጠገቤ። ይሄ ተፈቷል በእርግጠኝነት፣ ካለፈው ቪዲዮ ላይ አለ። ጄሪ ሰላም መቅዲ፣ ሰላም። ህልም ፍችልኝ። የሞተው አባቴ ከወንድሜ እና ከአንድ ሰው ጋር ቤት መጥቶ ሰላም ስለው እምቢ አለኝ። እኔ ደግሞ ለምን አያልኩ ሳለቅስ ነበረ እና እሱ በጣም ተናዶ ነበረ። እናቴ ቡና ስታፈላለት አቦሉን ጠጥተው ለሁለተኛው የተጣደውን ውሃ እስከ ጀበናው አንስቶ ሊጠጣ ሲል ማንም ሰው አያስቆመውም። እኔ በግድ ከእጁ ላይ ስነጥቀው ምንም አያቃጥልም። ግን ከዛ በኋላ እንደ መንፈስ አድርጎት ሲንቀጠቀጥ መሬት ላይ አስተኝቼ በስማቷ እያልኩኝ ስጭህ አንድ እንቅልፍ እንደ እንቅልፍ ሲያደርገው ነቃ። አይና ፍችልኝ። እሺ ለቅሶ ደስታ ነው የሚያመላክተው። በጣም ቆንጆ ነው። ያው ከወንድሜና ከአንድ ሰው ጋር ቤት መጥቶ የሞተው አባቴ ነው ያልሽው። ያው ሙታን ሲጎበኝ ጥሩ ነው፣ ምንም ይዘው እስካልሄዱ ድረስ ማለት ነው። ሙታን ሲጎበኝ ጥሩ ነው። ያው ማናት ለቅሶ ደስታ ነው። ሌላው እናትሽ ቡና ስታፈላ ማየት፣ ቡና ማፍላት ብቻውን ቢሆን ኖሮ ሌላ ነው ፍቹ። ግን ቡና አፍልቶ ቡና መጠጣት በህይወት እርካታ ማግኘት ነው። እንዳው ደግሞ ሙታን ደግሞ ወደ እውነተኛው ዓለም ላይ አይደሉ እነሱ፣ ያው መልካም ነገር ነው የሚያመላክተው። ሌላው ግን ያው ዝክር ቢዘክሩላቸው መልካም ነው፣ ማድረግ ያስፈልጋል። ሌላው ጀበናውን አንስቶ ሊጠጣው ሲል ነጠቅኩት። ከእጁ ላይ ስነጥቀው ምንም አያቃጥልም፣ እንደ መንፈስ አድርጎት ተናለ ነው። ያው ይሄ ጀበና ያው ባዕድ አምልኮ ነው የሚያመላክተው። ጀበና ባዕድ አምልኮ ነው ያመላክታል። ያው ጸሎት አድርጉ።
በደንብ መጸለይ ያስፈልጋል። ግን ያው ምንም ይዞ እስካልሄደ ድረስ ጥሩ ነው። ምንም ይዘው እስካልሄዱ ድረስ ምንም እንትን የለም። ጸሎት ማድረግ ነው የሚያስፈልገው። ፈኒ ሰላም እህት፣ በህልም አክስቴ ዳቦ ቆርሳ፣ እሺ አሁን የተፈታው ነው። ማሂ መቅዲ ሄሊኮፕተር ከሰማይ ወድቆ አጠገቤ ሲከሰከስ አየሁ። ሌላ ደግሞ 5 ብርና ሳንቲም አንቺ እያለኝ የማላውቀው ሰው ግን አልተቀበልኩም። እሺ ያው 5 ብር ጥሩ ነው። ምኞት መሳካትን ስለሆነ የሚያመላክት መልካም ነው። ሳንቲም ግን አንዳንዴ ጭንቀትንም ስለሆነ የሚያመላክተው ያው አለመቀበል ጥሩ ነው። ብር ግን ብር ነው፣ ሲሳይለው ምንም እንትን የለውም። ሄሊኮፕተር ከሰማይ ላይ ሲወድቅ ግጭት፣ አለመግባባት፣ ግጭት ምናምን እንትን ሊል እንደሆነ የሚያመላክት ነው። ያው ጸሎት ማድረግ ነው። አላዛር ሰለሞን ሰላም መግዲ፣ በቅርቡ ያየሁት ነው። በህልም ስራ ቦታ ወንበር ላይ ቁጭ ብዬ የማውቀው ልጅ አንተ የዚህ ስራ እዳ የለብህም ጨርሰሃል ይለኛል። ሁለተኛ ደግሞ መንገድ ላይ እየሄድኩኝ 2 በእውኑ የማውቃቸው ሴቶች ግራና ቀኝ አቅፌያቸው እያወራሁ ሄዳለሁ። ከዛ አንዷ በቀኝ እያለችው ለቅቃት በሌላ እጄ ያቀፍኳትን ጋር እየሄድን እርሷ በደንብ ታወራኛለች። ብትፈቺልኝ። በእውኑ ግን ልጅቷን በሰንበት ማቃት ናት። እሱ ያው አብሮ መንገድ መሄድ አብሮነትን ነው የሚያመላክተው። አብሮ የህይወት ጉዞ እንዳላችሁ የሚያመላክት ነው። ቆንጆ ነው። አንዷን ለቀ ወደ እሷ ነው ስትለያየው፣ ወደ እሷ ሄድከው ጋር ረጅም የህይወት ጉዞ እንዳላችሁ የሚያመላክት ነው። ቆንጆ ነው። ያው በጎናም እንደምትሆን የሚያመላክተው ቆንጆ ነው። ሌላኛው ያው ወንበር ላይ ቁጭ ብዬ መስሪያ ቤት ወንበር ሹመትን ነው የሚያመላክተው። በጣም ቆንጆ ነው። የሆነ ከፍታን ሹመትን ነው የሚያመላክተው ወንበር እና የሆነ በዛ እንትን ላይ የምታገኘው ነገር እንዳለ ነው። ቆንጆ ነው። የኪዳነ ምሕረት ልጅ ሰላም ሺብዛ አሜን። መቅዲ ስለምትፈችልኝ አመሰግናለሁ። በህልም በህይወት የሌለ ወንድሜ ልክ እንደ ልጅነቱ በሬ ጠምዶ ዘር ሊዘራ ቦታ ይመርጣል። ቦታው ማለት እህል የማርፍበት ሲዘራ ነው እና እኔ ለምን አዲስ መሬት አታርስም ስለው አይ ቆይ የተዘጋጀ አለ መዝራት አለብኝ እያለ ዞር ስል ከነበሬዎቹ ጠፋብኝ። ምንድነው በእናትሽ? እና ደግሞ አብሮ አደጌ ነበር። ሲከፋኝ በነገሮች ስበሳጭ ሁሌ በህልሜ ይመጣል። ያው በሬዎቹ ጋር ነው ያየሽው። በሬ ደግሞ አጋንንት ነው፣ ጥሩ አይደለም። ያው ማረስ ምናምን መልካም ሆኖ ሳለ ግን ያው ከበሬ ጋር ነው እንደገናም ሲጠፋ የሚያየሽው። ስለዚህ ያው ጸሎት አድርጊለት፣ ዘክሪለት፣ እንደዛ አድርጊ። ያው በሬ ጥሩ አይደለም። አሁን ያው እንትና ጥሩ እንትን አይለም። ያው ከቻልሽ እንደዛ ዘክሪለት። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። መልካም ጊዜ